የትሪስቴ ገዳይና የማህሌት አጋች እንግዲህ ሚኪን ገላለሁ ብሎ ወደ ቤታቸው አቅንቶ ድንገት ተደርሶበት ነበረ። ብሩኬም እንግዲህ የትሪስቴ ገዳይ እጃችን ገባ እንግደለው እያለ ያልተረሳው በቀል እንግዲህ ካሊቡም የእናቴን ገዳይማ እዚሁ ታገኘሁት መገላገል አለብኝ ብሎ ሁሉም በቁጭት እየተነሱ ነበር። ነገር ግን ሚኪያስ ለማህሌት ብለህ መልቀቅ አለብህ፣ ማህሌትን ካለቀካት ማህሌት እሞትና መዳም መሀል ስለሆነች እኔን ታለቀከኝ ማህሌት ትሞታለች፣ እንደገናም ደግሞ ፖሊስ እኔን ያዘኝ ማለት ያንተ ችግር ተጋለጠ ማለት ነው ብሎ ሲያስፈራራው ለቆ እንግዲህ የራሱን ወንጀል እንዳይወጣ የትሪስቴም ደም እንዳይመለስ አድርጎታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ሰብስክራይብ ያደረጋችሁ ለምታበረታቱ ከልብ አመሰግናለሁኝ። እኔው የእናንተው የመዳም ቅመም ከመዳም ኩሽና ላይክ ሰብስክራይብ እየለመንኩ እገኛለሁ። እናንተም አታሳፍሩኝም። እንግዲህ ተከታታይ ድራማችን ዛሬ ቀጣይ ክፍል ይዘን መጥተናል። ዛሬ እንግዲህ ይዘን የመጣ ነው አቶ ሚኪያስ ገላገለ ወይንስ ተረፈው የሚለው አጓጊው ክፍል ልባችን እንዳንጠለጠለው ነበረ ያለቀው ባለፈ ማለት ነው። የትሪስቴ ገዳይ እና የማህሌት አጋች እንግዲህ ሚኪያስን መግደል አለብኝ፣ ሚኪያስን ከዚህ ከምድር ካላጠፋሁ እኔ በህይወት መኖር አልችልም ብሎ እንግዲህ ማህሌትን ተሰናብቷት ወንድምሽ ዛሬ ሊገለው ነው የምሄደው ብሎ እንደሄደ ሁላችንም እናውቃለን። ሚኪያስ ቤትም ገብቶ እንግዲህ ለብቻው ነበር ያገኘው። ሚኪያስን ገደለው ወይንስ አምልጦ ይሆን ምን ተፈጠረ እያልን ልባችን ተንጠልጥሎ ነበር። ነገር ግን ነገሩ ተገለባብጦ ሚኪያስ አልሞተም። አሁን ላይ ወንጀለኛ የማይጋለጥበት ነው ጊዜያቱ ማለት ነው። እጃቸው የገባው የትሪስቴ ገዳይ ምንም ሳይደረግ ከቤታቸው ወጥቷል። በህግም ሳይጠየቅ ብሩኬም ካሊቡም ሳይገሉት ከእጃቸው እንዲወጣ አደረጉት። ለምን አደረጉት? ይሄ በጣም የሚያሳዝን ነገር ነው። ነገር ግን ገዳው በፖሊስ እጅ ተይዞ ባይገደልም መመርመር ነበረበት። የብሩኬ ወንድነት ዛሬ ሳላደንቀው አላልፍም። ብሩኬ ዛሬ በደንብ ወንድ እያጫወተው ይገኛል። አሁንም ደራሲዎቹ ላይ ስራ ይቀራቸዋል። ብሩኬ በደንብ ማስታወስ ቢችል በደንብ እንደ ዛሬው ቆፍጠን ቢል ድራማችሁ በጣም አማሪና በደንብ ተከታታይ የምታገኙበት ይሆን ነበረ። በተለይ ትሪስቴን እንዳልሞተች ሁላችንም እናውቃለን። ብታመጡ አሪፍ ነው ላለሁ እንዳስተያየት ማለት ነው። እና ዛሬም እንግዲህ እነሱ በደረሱበት እንግዲህ ምን እንደሆነ ሳይታወቅ ዝርርቦ ነበረ። ሞተ እያሉ ሲያገረባብጡት ብሩኬ እንግዲህ እሱ ላይ ሊተኩስ ሲል ትሪስቴን እንደገደላት ስለሚያውቀው ፖሊስ ጣቢያም ሄዱ ፎቶ በማየት መረጃ ያቀበለው እሱ ስለነበረ ይሄ ገዳይ የትሪስቴ ገዳይ ነው እና መግደል አለብን ሲሉ እንግዲህ እነጋሽና እነርብቃ ሚኪያስም ጭምር መሞት የለበትም፣ ለህግ ነው ማቅረብ ያለብን፣ አንተ እሱን ገደልክ ማለት ትታሰራለህ እያሉ እንግዲህ እነሱ እሱን በመያዝ አትርፈውታል ማለት ነው። ወይዘሮ ሂሩት እንግዲህ የልጇ ገዳይ መሆኑን ስታቅ በጣም ነበር የተናደደችው። የቤቱን ሰው በሙሉ እንዲገሉት እየገፋፋች ነበር። ነገር ግን ወይዘሮ ሂሩት አንቺ መግደል ትችይ ነበር፣ ሴት ልጅ እኮ ሰውን መግደል ትችላለች። እንደማትችል ለምንድን ነው አንቺ ሰዎችን እየገፋፋሽው? በነገራችን ላይ የሰው ሩህ ማጥፋት ወንጀልም ቢሆን መበቀል ግን ለጊዜው ያስደስታል። እውነቴን ነው የምላችሁ። የካሊቡን ወንድነት የካሊቡን የወንድ ትልቅ የሆነ በቃ የወንድ ልጅ ትንሽ የለውም የሚባለው በካሊቡ አይተናል ማለት ነው። እንግዲህ እነሱ ፖሊስ መጥቶ ነገሩን እስከሚያጣራላቸው አስረውት ይገኝ ነበረ። በዛ ባሰሩት ቤት ገብቶ እንግዲህ ካሊቡ የእናቴ ገዳይ ነው እገላግለዋለሁ እያለ እንግዲህ ሄቨንም እኔን እህትህን ትተህማ እስር ቤት መግባት የለብህም፣ አትግደል፣ አገልም እያለች እንግዲህ እየተጨቃጨቀች ነበረ። ሌሎቹ እንግዲህ ሳሎን ተቀምጠው እነ ብሩኬ
ብሩኬ ለምን አስጠዋችሁኝ እያለ በቁጭት እየተዋጠ ለምን የትርስቴ ገዳይ እኮ ነው መገላገል ነበረብኝ እያለ እንግዲህ በቁጭት እየተናገረ ነበረ። ወይዘሮ ሂሩትም አዎ መሞት አለበት ብሩኬ ዛሬ አስደስተኛል፣ ይህ ነው እንጂ ተላላኪው የወንድ አልጫ እያለች እንግዲህ ሚኪያስን እየተናገረችው ነበር። እንዴት ለምን እንደዚህ ትይኛለሽ? እኔ ነኝ የወንድ አልጫ እያለ አዎ የወንድ አልጫ ነህ እያሉ በሚጨቃጭቁበት ሰዓት ግን ካሊቡ እገልሃለሁኝ የእናቴ ገዳይ ነው እያለ ሄቨንም እባክህን እኔ እናቴን አጥቼ ደግሞ አንተን ማጣት አልፈልግም፣ ትታሰራለህ፣ ሰው መግደል ወንጀል ነው እያለች እንግዲህ የተቻላትን እያስረዳችው ትገኛለች። እንግዲህ ልጆቹን እኔ አይቻቸው ልንጣ በማለት እንግዲህ ጋሽ ዘነበ ወደ ልጆቹ ሲያቀኑ ካሊቡ ሊገላግለው ሲሉ ደርሶ ጋሽ ዘነበ አቁመውታል ማለት ነው። በነገራችን ላይ ጋሽ ዘነበ የሚሰሩ ስራ አንዳንድ ጊዜ በጣም ያናድዳል ተመልካች ማለት ነው። በጣም መሆን ያለበትን ነገር እንዳይሆን ይገፋፋሉ ማለት ነው። በጣም ነው እንትን የሚሉት ማለት ነው። ይይዛሉ፣ ይታገላሉ፣ ምናምን መሆን ያለበት ነው። ይሄ ሁላ ሲከሰት እንግዲህ ጋሽ ዘነበ እንዳይገለው ብለው እንግዲህ አስጥለውት ወደ ታች ይዘው ይወርዳሉ ማለት ነው። እታች ያሉትም እንግዲህ እየጠበቋቸው፣ ነገር ግን ጋሽ ዘነበ ካሊቡ ምን ሊያደርግ እንደነበረ አልተናገሩም ነበረ። ሂዱ ወደ ክላሳችሁ ብለው እንግዲህ ወደ ክላሳቸው ልጆቹን ይሸኛሉ ማለት ነው። እነሱ ወይዘሮ ሂሩት እና ብሩኬ መግደል አለብን እያሉ ጋሽ ዘነበ አይሆንም ሚኪያስም አይሆንም እያሉ እንግዲህ እየተጨቃጨቁ ነበረ። ያለው አማራጭ ወደ ፖሊስ መደወል ነው ብለው ርብቃ ልትደውል ስትል እንግዲህ እኔ ደውላለሁ ብሎ አቶ ሚኪያስ እንግዲህ የራሱን ተደራዳሪ የራሱን ኮማንዶ ይጠራል ማለት ነው። ብሩኬም ገለዋለሁ ስል የነበረውን ሀሳቡን ሰርዞ በቃ ፖሊስ ማወቅ አለበት ብሏል። ይህም ያለበት በጋሽ ዘነበ ተገፋፊነት ነው ማለት ነው። ጋሽ ዘነበ ምንም ነገር በቃ እንዲደረግ አይፈልጉም፣ ተከላካይ ይሆናሉ ማለት ነው። በሳቸውም የተበሳጨችው ወይዘሮ ሂሩት እንግዲህ ጋሽ ዘነበ እንደዚሁ ተለስልሰህ ገብተህ የቤት ዋና ሆንክ፣ ለምንድነው የልጄ ገዳይ እንዳይገደል ፈራጅ ቀዳጅ የሆንከው እያለች እንግዲህ ከርብቃም ጋር አልሆነ ውዝግብ ውስጥ ይገባሉ ማለት ነው። ጋሽ ዘነበም እኔ እንደዚህ ለማለት ፈልጌ አልነበረም፣ ወንጀል ላይ እንዳትወርቁ ነው፣ ሰው መግደል ወንጀል ነው ያስጠይቃል፣ እሱ ግን በህግ መጠየቅ አለበት ብለው እንግዲህ ሚኪያስም ወደ ኮማንዶ ይደውላል። ብሩኬ ቆፍጠን ብሎ ላውድ ማድረግ አለብህ ኮማንዶ ሲያወራ መስማት አለብን ሲለው፣ ነገር ግን አቶ ሚኪያስ ሸወደው ማለት ነው። ለኮማንዶ ስፒከር እንደሆነ ሲነግረው ኮማንዶም የሚያወራቸውን ወሬዎች ቆረጥ አድርጎ ምንድነው ምን ተፈጥሮ ነው አለው። ቤታችን ችግር ተፈጥሯል ሲለው፣ ምን ችግር ተፈጠረ ሲለው፣ ሌባ ገብተዋል ነው ያለው። እንግዲህ እሱም እንዴት ታዳ ሲለው፣ ይዘነዋል ታስሮ ተቀምጧል ሲለው፣ ጎዳችሁት ሲለው፣ አልጎዳንም ግን አስረን አኑረነዋል ሲል ምንም ትርፍቻ ቃል ሳይናገር ይዘጋል ማለት ነው። ብሩኬም ለምንድነው ለውድ ላይ እንደነበር እየነገርከው ይላል። ዛሬ ብሩኬ ቆፍጠን ብሏል። እንደዚሁ እየቆፈጠነ ቢቀጥል ግን ምን የሚመስል ይመስላችኋል? ድራማው በደንብ የሚያምር ነው የሚመስለው። እንግዲህ ወይዘሮ ሂሩትም ለምን ለህግ ይቀርባል ብላ በጣም ተበሰጫይታ ወደ ልጆቿ ታቀናለች ማለት ነው። ልጆቿን ልጆቿን ሄቨን ምን እንደሆኑ ለመጠየቅ ማለት ነው። አቶ ሚኪያስም እንግዲህ እንዳያመልጥ ማየት አለብኝ ይላል ማለት ነው። ብሩኬም እንግዲህ አይሆንም አንተ አትሄድም ብሎ ለመያዝ ይሞክራል። ጋሽ ዘነበ ምን ችግር አለው ይሄድ መሄድ አለበት አህዶ አይቶ ይቲንጣ ብለው እንግዲህ ይፈቅዳሉ ማለት ነው። ርብቃ እኔም ልከተለው ስትል አይሆንም ብለው እዚህ ጋር ትልቅ ጥፋት ያጠፉት ሚኪያስ ወደ ሰውየው ሲያቀና ነው ማለት ነው። እንግዲህ ሁሉም ወደ ታጋቹ ያቀኑና ጥያቄ ሊያቀርቡለት ይሄዳሉ ማለት ነው። እያፋጠጡት እያሉ በጭራሽ ብሩኬን አላቅህም ብሎ ከደው ማለት ነው። ብሩኬን አላቅህም እኔ አንተን አላቅህም ሲለው ብሩኬ በጣም ተናደደ ማለት ነው። እንዴት ነው እማታቀኝ? ልትገለይ ምላንጭ
የሳብክብኝ ሰው ላይ እንዴት ነው የማታውቀው? ለእኔ የተኮስከው አይደለም ወይ ክርስቲያን የገደልከው ሲለው እሱ ምንም ሊናገር አልቻለም። ከቻላችሁ እንደውም ጨው የበዛበት ምግብ ስለበለው ውስጤ እየተቃጠለ ነው፣ ውሃ ስጡኝ ብሎ ጥያቄ አቅርቦላቸዋል። አንተ ታሾፋለህ እንዴ ብሎ ብሩኬ ያንቀዋል ማለት ነው። እሱም ሲያንቀው እንግዲህ ሁሉም ለማስጣል ይሞክራሉ። ነገር ግን እባካችሁ ተባበሩኝ፣ ውሃ ጠጡኝ እያለ ሚኪያስ ብቻ እንዲያመጣለት ነበረ የተናገረው ማለት ነው። ለምን ርብቃ ታንጣለ ሲባል ራሱ አልፈልግም፣ ሁሉንም አላምናቸውም፣ አንተን አምናሃለሁኝ፣ ሄዳ አንጣልኝ እያለው እዚህ ጋር ለምን አልነቃችሁም ማለት ነው። እዚህ ጋር እኮ ሚኪያስን አላቀውም፣ ሚኪያስ ነው እኔን እንድገድል ያዘዘህ ሲለው አላቀውም ብሎ ነበር። እዚህ ጋር ግን እሱ ከሁሉም አንተ ለኔ መልካም ታስባለህ ሲለው እዚህ ጋር መንቃት ነበረባችሁ ማለት ነው። እንግዲህ አቶ ሚኪያስም እኔ ላንተ ተላላኪ ነኝ ወይ እያለ ላለማስነቃት እንግዲህ ቆፍጥን እያለ እየተናገረ ነበር። ነገር ግን አልቀረም። እነሱም ሚኪያስ ሲሄድ ይነግረናል ብለው በጉጉት ሚኪያስን ውሃ እንዲያመጣ ይገፋፉታል። እሱ ግን ምንም ሊነግራቸው አልቻለም ማለት ነው። ምክንያቱም ከሚኪያስ ጋር እህቱን እንዲለቅለት በብር ተነጋግረው ነበር እና ያንን ብር ዛሬ አገኛለሁ ብሎ ስለሚያስብ ለነሱ መረጃውን ሊናገር አልቻለም። ብሩኬን በጣም ተናደደ። ለምንድን ነው የማትነግረኝ ብለው ሁሉም እንግዲህ ሊያንቀው ስለው ይዘውት ወደ ታች ይወርዳሉ ማለት ነው። ሚኪያስም እንግዲህ ዛሬ ሁሉንም ነገር ከነገራቸው አንድ ሰው ይዤ ሞታለሁኝ እያለ እየዛተ ነበረ። ያንን ውሃ ይዞ ሲመጣ ብሩኬ እያስፈጠጠ እያነቀው ነበረ። ሚኪያስም እንግዲህ ለብቻው ባገኘበት ሰዓት እንግዲህ ሁሉንም ነገር ሲነግረው ዛሬ እኔን ካለቀቀኝ እህትህ ሞትና መዳን አፋፍ ላይ ነው ያለችው፣ ትሞታለች እህትህ ከምሞትብህና እኔን ከምንለቀኝ ብሎ ጥያቄ አቅርብለታል። ሚኪያስም እንግዲህ እገልሃለሁኝ እያለ ተገደልከኝ እህትህ ትሞታለች ማለት ነው እያለ በገንዘቡ ተደራድሮ እንግዲህ ገንዘቡንም እንደሚሰጠው እህቱንም እንደሚለቅለት አድርጎ ማለት ነው። ከብዙ ጭቅጭቅ በኋላ ፖሊሶች እየመጡ ነው። ፖሊሶች መጡ እኔን ወሰዱኝ ማለት ያንተ ሚስጥር ወጣብህ ማለት ነው ብሎ እንግዲህ ሁሉንም አስፈራርቶ እንዲለቀው አድርጓል ማለት ነው። ነገር ግን እዚህ ጋር አቶ አጋቹ ሚኪያስ ስትለቀው ማህሌትን የሚለቅልህ መስሎህ ነው ወይ? ያኔ ህግ ይዞልህ ቢሆን ነበረ የሚያዋጣ ማለት ነው። እንግዲህ እሱን ፈቶ በገዛ እጁ ይለቀዋል ማለት ነው። በቦክስም እያቀመሰው ቀመስከው አይደለ ሲለው አዎ እንደ ቅጥነትህ አይደለም እያለ እየተሞጋገሱ ይለቁታል ማለት ነው። እሱን ከለቀቁት በኋላ ወይዘሮ ሂሩት እንግዲህ ልጆቿን በደንብ እንዳይፈሩ እያደረገች እየመካከረች ነበረ። ካሊቡንም እያገሰችው የወንድ ትንሽ የለውም ማለት ዛሬ አስደስተኛል፣ የእናትህን ገዳይ ልትገድል መሞከርህ እያለችው ሄቨንም እንዲያያቴ ለምን ለልጅ እኮ እንደዚህ አይባልም እያለቻት ነበረ። አይ እኔ ግደለው ሳይሆን እውነታችሁን ነው፣ ይሄ በእናንተ አሚሮ መቀረጽ የለበትም እያለች መለስ ለማድረግ ሞክራለች። እንግዲህ ኮማንዶ ሲመጣ ሁሉም ወደ ታጋቹ አለ ብለው ሲያቀኑ ወይዘሮ ሂሩት እንግዲህ ጥያቄዋን ታቀርባለች። ለምንድን ነው አንተ ምንድነው ለብቻህ የመጣኸው? ፖሊሶች አልያዝክም ወይ? ብቻህን ነው ወይም ወስደው ብላ እንግዲህ ጥያቄ ታቀርባለች። የህግ አካል መሆንክን አሳውቀኝ ብላ ያሳውቃታል። ወደ ታሰረበት ክላስ ሲገቡ ነገር ግን ያልተከሰተ ነገር ያላሰቡት ነገር ይከሰታል ማለት ነው። እንዳመለጠ ሁሉም ሲደርሱ ሚኪያስን አንተ ነህ ያስመለከው ብለው ሁሉም አይኑን ያፈጡበታል። ነገር ግን እሱ ምንም ፍንክች ሊል አልቻለም። ብሩኬም እንግዲህ ዛሬ ቆፍጠን ሰላለ ያንቀዋል ኮማንዶ ፊት ማለት ነው። ኮማንዶም እንግዲህ ዝም ብሎ እያያቸው ነበረ። ጋር ይዘነበ ያው ሁሉንም መከላከል ስለሚፈልጉ እንቅ አድርገው ባክህ ልጅ ይሞትብሃል እያሉ እያዩ ነበረ ማለት ነው። እንግዲህ አቶ ሚኪያስን ያስተርፉታል ማለት ነው። ሁሉም ኮማንዶም ለምን ወንጀለኛ ከሆነ በዚህ ወንጀልህ ራሱ ሰው በማስፈራራት ትታሰራለህ እያለ ይዛችሁ ሊሄዱ በማለት ብሩኬን ይዘውት እንዲሄዱ አድርጓል። ኮማንዶ እንግዲህ ተሚኪ ጋር ቀርቦ ለምንድን ነው ፈታህ የለቀቀው? ለምን እህትህን እኮ የምታገኛት በሰላማዊ መንገድ እሱ ተይዞ ቢሆን ነበር ይለዋል። ትክክል ብለሃል ኮማንዶ ማለት ነው። ነገር ግን እሱ ምንም ሊነቃ አልቻለም ማለት ነው። ሀባይቦቼ እንግዲህ ኮማንዶ እያፈጠጠበት ነበረ።
ምን ይከሰት ይሆን? ማህሌት ስትለቀቅ ይሆን ወይ የሚለውን አብረን እናያለን። ሀባይቦቼ የዛሬዋ ቪዲዮአችን አተር መጠን አድርገን እያዋዛን ይዘን መጥተናል። እስከ መጨረሻው ፓርቲ ያዳመጣችሁ ከልብ አመሰግናለሁኝ። ሁላችሁም በመጨረሻ የሰማችሁ ሰብስክራይብ ያደረጋችሁ አበረታቱኝ። በቀጣይ ክፍል እንግዲህ አጠር መጠን አድርገን ይዘን እንመጣለን። የዛሬው ቪዲዮአችን ይህን ይመስላል። ሁላችሁም